እኔ የምለው ቤተሰብ ወይዘሮ ሜላት ግን በጤናዋ ነው እንደዚህ የሚያደርጋት ወይስ እኔ አመለካከቴ እንደዛ ሆኖ ነው? አንዲት እናት ልጇን ቁጭ አድርጋ ችግራችሁ ምንድነው? ምን ተፈጥሮ ነው? ለምንድነው እንደዚህ የምትሆኑት ብላ አትጠይቅም እንዴ? በተለይ ከሰላም ጋር ያላት ግንኙነት እኔ እንጃ አላቅም። በዚህ ልክ እናት ልጇን ልጅ ከልጅ ስትለይ እኔ አይቼ አላቅም። ሰላምን ድፍት በይ ካንቺ ክብሬ ይበልጥብኛል የምትል አይነት ሴትዮ ታውቃላችሁ። ልጅ ከክብር ሲበልጥ ለምን ክብሯ ድብን ብሎ ገደል አይገባም? አሁን እንደው አይበለውና ሰላም የሆነ ነገር ብትሆን ወይዘሮ ሜላት እውነት ስለ ሰላም ታዝናለች፣ ትጨነቃለች? እስኪ ሀሳብ አስተያየታችሁን አካፍሉኝ። እኔ እናት ሆኜ ያየሁ ሴት አይደለሁኝም። ግን እናት ሆናችሁ ወይም ደግሞ ልጆች ያላችሁ ሰዎች እንዴት ነው ልጅን ከልጅ በዚህ ልክ የሚለየው? እስኪ ሀሳብ አስተያየታችሁን አካፍሉኝ ውድ ቤተሰቦቼ፣ ግራ ስለገባኝ ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ካላችሁ እንደተለመደው ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን እያላችሁ ሀሳብ አስተያየት ካላችሁም እንድታካፍሉኝ፣ በወይዘሮ ሜላት ዙሪያ የምትሉት ነገር ካለ እስኪ አካፍሉኝ ቤተሰብ። እኔ በበኩሌ በጣም ነው የተናደድኩባት። ሰላም በሰዓቱ ተሳስታለች። መቼስ ወጣት ስትሆኑ መቼም ማንኛውም ሰው ወጣት ሲሆን ብዙ ነገር ይሳሳታል። በተለይ ደግሞ ያው እንደ ሰላም በጉርምስና ዘመን ሴትም ሆነ ወንድ ብዙ ስህተቶችን ይሰራል። ብዙዎች ከትምህርት ገበታቸው ተቋርጠው ብዙ ነገር ሆነው ብዙ ነገር አሳልፈዋል። ግን ወደኋላ መለስ ብለው ሲያስቡት አዎ ማንኛውም ሰው ይጸጸትበታል ባደረገው ነገር። ግን ደግሞ አንዳንድ ጊዜ ያው ግዴታ ወጣትነት የሚያስገድዳችሁ ነገር አለና ትገቡበታላችሁ በእንደዚህ አይነት ነገር። እና ሰላምን ብትሆን ማንኛውም ወጣት የሚሰራውን ስህተት ነበር የፈጸመችው። በዛ ላይ ደግሞ ከእናቷ ከራሷ ከወይዘሮ ሜላት ጋር ስትጋጭ ስትጣላ፣ እናቷ ጋር የሆነ ነገር ችግር ሲፈጠር እሱ ጋር እየሄደች ነበረ የሚያጽናናት አይደለ ቤተሰብ። እኛ ሴቶች ደግሞ የሆነ ትንሽ ቀረብ ብሎ ያጽናናንን አይዟችሁ ያለንን ምናምን ላይክ እስከ መጨረሻው ድረስ ጥሩ የሚሆንልን ስለሚመስለን ነው መሰለኝ ብቻ ያን ሰው እናምነዋለን። ያም ሆነ ይሄ በሰዓቱ ከእናቷ ጋር ስትጣላ አጠገቧ የነበረው እሱ ነው። አመነችው፣ ቀረበችው። ቀንን ቀን እየወለደው ሲመጣ ደግሞ ወደደችው፣ አፈቀረችው። ስለዚህ እሱም ተጫወተባት፣ የሚፈልገውን ነገር አደረገ። ስታረግዝ ደግሞ አልፈልግሽም ማለት አያችሁ። ሰላም ጥፋት አልነበረባትም። መጀመሪያውንም ቢሆን የራሷ የወይዘሮ ሜላት ጥፋት ነው። አንድ ወጣት ሴትም ሆነ ወንድ በጉርምስና ወቅት ሲሆን የሚያደርገውን አያውቀውም። ምክንያቱም የሆርሞን መቀየር ስለሚኖር ያ ሆርሞን ሲቀየር ደግሞ ወደው ሳይሆን በግዳቸው የወጣትነት ዘመናቸው ብዙ ነገር አስገድደው ተገደው እንዳደርጉ ያደርጋቸዋል አይደለ? በዛ ሰዓት ደግሞ እናትም ሆነ አባት አጠገባቸው ሆኖ መከታተል፣ ትምህርቷን ምን ያክል ትከታተላለች፣ እውነት ከትምህርት ቤት ቀጥታ ሄዳ ቀጥታ ከትምህርት ቤት ወደ ቤት ትመጣለች ወይ ምናምን የሚለውን ራሷ ነበረች አይደል መከታተል የነበረባት፣ ማየት የነበረባት። ይህም ሁሉ ትታ ልጇን በወጣች በገባች ቁጥር እየነዘነዘች እንደ ክፉ ባል ከዛ ጋር ከሆነች በኋላ ያው ጥሩ መስሎ ቀርቦ ተጫወተባት። ነገሩን ሳታምንበት ስትቀር ወይዘሮ ሜላት አባረረችው። በሰዓቱ ያው ሰላም አረገዘች። ስታረግዝ እናቷ እንዳትገላት፣ እናቷ የሆነ ነገር እንዳታደርግ አፈርታ ጽንሱን አስወረደች። ለዛውም ከሞት አፋፍ ደርሳን የተመለሰችው አይደለ ቤተሰብ። እንግዲህ ሀና የቤት ሰራተኛ ነበረች በሰዓቱ። እንደ ሀና ደግሞ በጣም ጥሩ ሚስጥር ጠባቂ መልካም ልጅ አልነበረም። ሀና የምትችለውን ያክል አግዛታለች። ዶክተሩንም ቢሆን እግሩ ስር ወድቃ እባክህን ለቤተሰቦቿ እንዳትናገር ይገሏታል ብላ ሁሉንም ነገር የምትችለውን ያክል አድርጋለች። አሁን ወይዘሮ ሜላት ይህንን ነገር ስትሰማ ጭራሽ ጨርቋን ጥላበደች። ከሀናም ጋር ከሰላምም ጋር ያላትን ግንኙነት በአንዴ በጥሶ ይመጣል ያክል ነው ያደረገችው። እኔ በጣም ነው የተናደድኩባት። በጣም እንዴት ልጅን ከክብሬ ትበልጭብኛለሽ? ስትፈልጊ ድፍት በይ ይባላል። የፈለገ ብትናደዱም እንኳን ቤተሰብ የፈለገ ብትንጨረጨሩም እንኳን ማንም ሰው የሰው ልጅ ከክብር አይበልጥም።
የሰው ልጅ ነው። የሰው ልጅ በፈጣሪ አምሳል የተፈጠረ እስከሆነ ድረስ ከክብር ሊበልጥ አይችልም። ለዛውም ልጇ ያ ሁሉ ችግር ደርሶባት ያ ሁሉን መከራ አሳልፋ አሁንም በድጋሚ በህይወቷ ውስጥ መጥቶ ህይወቷን ምስቅልቅል እያደረገባት እንደው ከሀና ውጪ ችግሬ እንደዚህ ነው ብላ እንኳን የምታማክረው የሌላት ሰላም፣ በዛ ላይ ደግሞ ታላቅ ወንድም የላትም አጠገቧ ሆኖ ችግሯን የሚረዳላት። ምናሴ እንደምታዩት ነው። ምናሴ ገና ህፃን ልጅ ነው። ምናሴ እንኳን አይደለም አንተነህንና አሴርንና ተምቹን እንኳን ፊት ለፊት ግብ ግብ የማይገጥም ልጅ ነው። ለምናሴ ደግሞ ምንም ነገር መናገር አትፈልግም ሰላም። ምክንያቱም ሰላም ለምናሴ የማትናገርበት ምክንያት ምናሴ አቅም የለውም። በምን አቅሙ ነው እነሱ ጋር ሄዶ ተንጠራርቶ